ዛሬ እንደዚህ ነፃ ሁነህ የምታደርገው ነገር ነገ ወዲያ ለስኬት ያበቃል ወይ ነው ጥያቄው። በፍጹም ለስኬት አያበቃም። ለስኬት የሚያበቃህ ነፃነትን ገድበህ ዓላማ ላይ ትኩረት አድርገህ ዓላማህ ላይ ስትሰራ ነው። ለዓላማህ ስትንቀሳቀስ ነው። ዓላማን ለማሳካት ስታነብ ነው። ዓላማን ለማሳካት ትምህርቶችን ስትማር ነው ለስኬት የሚያበቃ። ነፃነትህን ገድበው። ምክንያቱም ከመጠን በላይ ነፃ መሆን ዓላማ የሌለው ነፃነት ራሱ ውድቀት ነው የሚሆነው መጨረሻ ላይ። ዝም ብለህ መዝናናት፣ መጨፈር፣ በቃ የፈለከውን ነገር ዝም ብሎ በዘፈቀደ ማድረግ ይህ ትክክል አይደለም። ነፃነትህን ገድበው። ደስታህን ለበኋላ አስቀምጥ። ይሄ ሰዓት የመስሪያ ሰዓት ነው። የመዝናኛ ሰዓት ከሆነ ሰዓት አብጅለት እና በሰዓትህ ተዝናና፣ በሰዓትህ ስራ። ብዙ ሰው ያለ ገደብ ነው በቃ ፈታ የሚለው። ሲንግል ቤት ይገባል፣ እዛ ቲክቶክ ይገባል። በቃ ነፃ ነው። ይሄ መጨረሻ ላይ ምንም ይሆን ይመስላል? መጨረሻ ላይ ከመጠን በላይ ነፃነት ወደ ስኬት ነው፣ ወደ መትረፍረፍ የሚመራ ይመስላል? ወደ ውድቀት ነው የሚመራህ። ከመጠን በላይ ነፃነት በራሱ የውድቀትህ መንስኤ ነው የሚሆነው ነፃነትህ፣ አሁን ካልገደብከው ማለት ነው። ስለዚህ እያንዳንዱ እንቅስቃሴን መገደብ አለብህ። ለራስህ አንድ ወሳኝ የሆነ ዓላማ አበጅተህ በዛ ዓላማ መሰረት ራስን ምራ እንጂ ዝም ብለህ ጓደኞች ሲጠሩህ የምትሄድ ና እኔ ጋር እንትን ደርሰን እንምጣ ሲልህ ስትሄድ፣ ና እንጠጣ ሲልህ ስትጠጣ፣ በቃ እንዲሁ ዝም ብለህ ስትባክን መዋል ራሱ ትክክል አይደለም። አሁን ደስ ይላል፣ አሁን መዝናናት ደስ ይላል። ከጓደኞች ጋር በደሚሄዱበት መሄድ ደስ ይላል። ሲጠጡ መጠጣት፣ ሲጫወቱ መጫወት፣ ሲጨፍሩ መጨፈር ደስ ይላል። ነገር ግን የት ያደርስሃል ነው? የት ያደርሳል? ዛሬ እንደዚህ ነፃ ሁነህ የምታደርገው ነገር ነገ ወዲያ ለስኬት ያበቃል ወይ ነው ጥያቄው። በፍጹም ለስኬት አያበቃም። ለስኬት የሚያበቃህ ነፃነትን ገድበህ ዓላማ ላይ ትኩረት አድርገህ ዓላማህ ላይ ስትሰራ ነው። ለዓላማህ ስትንቀሳቀስ ነው። ዓላማን ለማሳካት ስታነብ ነው። ዓላማን ለማሳካት ትምህርቶችን ስትማር ነው ለስኬት የሚያበቃ እንጂ ሰው ና ባለ ቁጥር፣ ሰው እዚህ እንደዚህ እናደርግ ባለ ቁጥር የምታደርግ ከሆነ ትክክል አይደለም። ስለዚህ ብዙ ሰዎች ስላሉ ነው ይህን ቪዲዮ የምሰራበት ምክንያት። ና እስኪ እንትና የሆነ ቦታ ደርሰን እንምጣ ሲሉት ይሄዳል። እዚህ ደግሞ የሆነ ሰው ሲጠራው ሲመለስ ሌላ ሰው ጋር ይሄዳል። ና አንድ ሁለት እንበል ብሎ ካሉት ሲንግል ቤት ይገባል። ከዛ በኋላ በቃ ምንም እሱ የፈለገውን ነገር ሳይሆን የሚያደርግ በቃ ሰዎች ባሉት ነው የሚሄደው። ነፃ ነኝ ብሎ ስለሚያስብ እውነትም ነፃ ነው እኮ በቃ ዝም ብሎ መሄድ። ነገር ግን ይሄ ለስኬት ያበቃ። ደስታን ለበኋላ ማስቀመጥ አለብህ። መስራት ባለብህ ሰዓት ወጥረ ስራ። ዓላማን ለማሳካት ተንቀሳቀስ። ዓላማን ለማሳካት አስብ። ለዓላማህ እንዴት አድርገህ መስዋዕትነት ከፍለህ እንዴት በአጭር ጊዜ እንደምታሳካው አስብ። ቁጭ ብለህ ዝም ብለህ ከሰዎች ጋር ከምትዞር ቁጭ ብለህ ብቻህን በምን መንገድ ሰርተህ ህይወትን መቀየር እንዳለብህ አስብ እንጂ ዝም ብለህ ሰው በጠራ ሁሉ አትሄድ። እርካሽ አትሁን። ሰውና ባለ ቁጥር የምትሄድ ከሆነ ርካሽ ትሆናለህ። ስለዚህ ና ሲሉህ አይ ና ኳስ እንይ ሲሉህ እኔ ራሴን ህልም እያየሁ ነው። ና እንትን እንጫወት ሲል አይ እኔ የራሴን የምጫወተው ነገር አለ፣ ዓላማዬ ጋር ነው የምጫወት የምፈልገው ማለት አለብህ። እንደዚህ ስታደርግ ዓላማህ ላይ ፎከስ ማድረግ ትችላለህ።
ራስን ነፃነትን ምክንያቱም አሁን ነፃነትን ገድበህ ለምትፈልገው ነገር ጊዜን ሰጥተህ ስትሰራ ነገ ወዲያ የምትፈልገውን ውጤት ካያስከ በኋላ እኮ ነፃ ብትሆን ችግር የለውም። ምክንያቱም አለህ እንደፈለግ ፕሌን እኮ በደንብ ተነስቶ ከፍታው ላይ ወጥቶ በስነ ስርዓት መሄድ ከጀመረ በኋላ ብዙም ጭንቀት የለበትም። ፈታ ብሎ ነው የሚሄደው ፓይለንቱ ራሷ። አንተም ስኬት ላይ ከደረስክ በኋላ ከዛ ላይ ችግር የለውም። የፈለከው ቦታ ወይደህ መዝናናት የፈለከው ነፃነት ማወሽ ትችላለህ። ነገር ግን አሁን ሳይኖርህ ወጣት ሆነህ ገና ስንት ነገር እየተጠበቀብህ በየሲንግል ቤቱ፣ በየጫት ቤቱ፣ በየኳስ ሜዳው ለመጫወት እንኳን ቢሆን እሺ፣ አብዛኛው ሰው ኳስ ሜዳ የሚገኘው ለማየት ነው። ቲብላዘር ተመልካች መሆን ይሻላል ወይስ አንተ ሰርተህ ሰዎች ቢመለከቱ ይሻላል? ምርጫው ያንተ ነው። ስለዚህ እኔ በዚህ ቪዲዮ ባጭሩ ማለት የምፈልገው ነፃነትህን ገድበው። ነፃነትህን ገድበህ ለዓላማ ስራ፣ ለዓላማ ተንቀሳቀስ፣ ራስን ለማሻሻል አስብ። ይህን ስታደርግ ነው የምትፈልገው ደረጃ ላይ ልትደርስ የምትችለው። ለስኬት የሚያበቃም ይሄ ነው። ስለዚህ ተጠቀሙበት። ቪዲዮን ሰብስክራይብ፣ ላይክ አድርጉትኝ። ቻው